እሺ እንግዲህ አንዳንድ ነገሮችን ላወራ ነው ማለት ነው የመጣሁት እና እንግዲህ አስቦ ያወራል ወይንም ደግሞ አሁንም ተመልሶ ያወራል ብላችሁ እንዳታስቡ እንዳትጠብቁኝ። ምክንያቱም ያው ነው እንትን ውሃ ቢወቀጥ እምቦጭ የሚባል ነገር ሁሌም ተመሳሳይ ነገር ነው እና የሚያስጠላ ነገር ነው። በቲክቶክ የሚታየው በሚዲያ የሚወራው ምንም የውሸት ነገር ነው የሚመስል ነገር ነው እና ከፈለገውም እውነት ይሁን አይ ዶንት ኬር ምንም አይመስለኝም። ያደ አባ እንዲመስል እና ምንድነው ማለት የፈለኩት ሰው በቃሉ አይገኝም። ሰው በቃሉ አይገኝም። ለማናደድ ለማበሳጨት ወደ ሆነ ነገር ለማስገባት ይደረጋል። ግን እኔ ደግሞ ትሪት የሚባል ነገር አለና ራስን ማጽናናት ራስን ከዛ ቦታ ላይ ዞር ማድረግ መሸወድ ማለት ነው እና እንደዛ ካልሆነ አይሆንም። ምክንያቱም ሀገራችን ቆሸ ቆንቦሬ ናት። ምንድነው በሀገራችን ላይ የሚደረገው ነገር ሁሌም የምናየው ነገር ነው። ተቃራኒ ነው የሚሆንብህ። አንተ ዳይሬክት ስትሄድ ተቃራኒ ይመጣብሃል እና ወደ ማትፈልገው አቅጣጫ እንድትናደድ እንድትማረክ እንድትቆሽሽ ወይም ደግሞ አይምሮክ እንዲበላሽ የሚያደርጉት ነገሮችን የሚታየው እና ከዛክ የወዝያ ምናምን እና ሰው ኧረ ተው እንደዚህ ነው ብለህ ብታወራ ምንም ላይገባው ይመስላል። ሜቢ የሆነ ሰው ለምሳሌ ፍታ ብያለሁ። በቃ ሰው የሚበሳጨው ሰው የሚናደደው ከፈለክ ደስ ያለክን አግባ፣ ደስ ያለክን ፍታ ብያለሁ። ሰው በጨለማ ውስጥ እንዳይኖር ማለት ነው። ምክንያቱም አንድ ቤት የተዘጋ በር ነው እንበል። ያው እዚህ ጋር አምፖል ስላለች ነው ብርሃን የምታየው እና የተዘጋ ቤት ነው። በዚህ በጨለማ ውስጥ እዛ ጋር ኩራዝ አለ። ኩራዙ ደግሞ ምንድነው ጋን ውስጥ ነው የሚቀመጠው። ጋን ውስጥ የሚቀመጥ ኩራዝ ለዚህ ቤት አይሆንም፣ አይታይም። ከላይ ክዳን ይከደንበታል። ምን ይባላል? የጋን ውስጥ ኩራዝ ነው የሚባለው እንጂ መብራት አይባልም፣ በራልን አይባልም፣ ታየን አይባልም፣ አየን አይባልም፣ ብርሃን አገኘን አይባልም። ብርሃን የምታገኘው ራስህ በምታደርገው ድርጊት ነው። ራስህ በምታደርገው ድርጊት ነው እና ብርሃን የምታገኘው በዛ አይነት ነው። ኑሮውን ማሸነፍ የምትችለው ራስህ ነህ። ለሀገር ጥቅም የምትውለውም ራስህ ነህ። ሰው ለምሳሌ ይሄ ነገር ይሄን አቅጣጫ ይሄን ወይንም እንደዚህ አይነት ነገር ከየት ነው የመጣብን ወይንም ለምንድን ነው እንዲህ የሆነው? እኔ ሜቢ ድሮም እንደዚህ አይነት ነገር አለ እንዴ ብዬ አስብ ነበረ። ግን የለም የተደረገው ከውጭ የመጣ ነገር ነው እና ተቀብለነዋል። አሜን ብለን ማለት ነው። ተቀብለህ አይ አልፈልግም ብትል አትችልም። ግን ከእንደዚህ አይነት ነገር ላይ ደግሞ ነፃ ሆነን እንደዚህ መኖር ምናምን እንደዚህ ነን በማለት ራስን ነፃነትን ወይንም ራስን ለማወጅ ግዳጅ ውስጥ የሚያስገባ አካል ደግሞ ምንድነው? እብሪት ወይንም የሚፈለገውን አይነት ሰው የሆነ ነገርን ይያዝና ያ ሰው አይምሮ እንዲወጠር ይደረጋል። አይምሮ እንዲቆሽ፣ አይምሮ ከሌላ ነገር እንዲገናኝ አውቀህ የሆነ እይታ ውስጥ ታስገባለህ። የሆነ ሰውን እይታ ውስጥ የገባ ሰው ሁሌም በመከራ እንዲኖር ይደረጋል ማለት ነው። ሁሌም ያ ሰው ደግሞ አንዴ ታይቷል በሆነ ነገር ከተጠላ ነው። አንተ ደግሞ ስትጠላ ለምን ተጠላው ብለህ ታስባለህ። ለምሳሌ አንድ ሰው ለሰው ሊጠላ ይችላል። ልብስን ታያለህ፣ ምንን ታያለህ፣ እንዴት ሊጠላው እንዴት ሊያቆሽሹ ይችላሉ፣ ለምንድን ነው እንዲህ ያደረጉ ምናምን። ያንን ደግሞ ፍለጋ ወደማትፈልገው አቅጣጫ ትሄዳለህ። ምክንያቱም ይሄ ነገር እንዴት ነው ሁሌም አሁን በቲክቶክ የሚያወሩ ልጆች አሉና ከዚህ ከቲክቶክ እንዴት እወጣለሁ ብሎ ራሱ የሚያወሩ ልጆች ነበሩና ያ ነገር ምንድነው? አንተ ራስን ውጣ አስወጣው።
እኔ አሁን ወጥቼ 1 ወር ስላየሁት ነው። ወደዛ ስቦህ ያስገባሃል፣ እንድታለቅስ ያደርጋል፣ እንድትሰቃይ ያደርጋል። ከላይ ጀምሮ እስከ ታች ማለት ነው። ለሰው ምንድነው ትክክለኛ ነገር የተራራ ወይንም ደግሞ ትክክለኛ ነገር የሚሰራ ይመስል አይደለም፣ ውሸት ነው። ለራሳቸው ነው። አንተ እንድትሰቃይ ነው። በአንተ ስቃይ ደግሞ እዛ የሆነ ነገርን የሚያገኝበት ሊኖር ይችላል። በአንተ ስቃይ ፎሎ ምንድነው ምናምን እየተባለ የሚላላኩበት የሆነ ሼር ምናምን የምትደረግበት የሚታይበት ለሱ ኮሜንት ይደረግለታል፣ ለሱ ገቢ ይገባልታል። አንተ ግን እዚህ ትሰቃያለህ፣ ምንም አታገኝም። ዝም ብለህ ተጥደህ ትውላለህ። ሜቢ እኔ ይሄን ላውራ አይደለም የመጣሁት፣ ግን ለአንዴና ለመጨረሻ ነው። ለአንዴና ለመጨረሻ መጀመሪያም አንድ ጊዜ ብያለሁ። በስራ ላይ እንገናኝ ነበር ያልኩት። ስራውን ማሳይቻለሁ። ሰርተናል። አትክልቶችን፣ ችግኞች ስንተክል ነበረ። እርሻ ስናርስ ነበረ። ድሮም ይታረሳል፣ አሁንም ይታረሳል። ድሮም ይተከላል፣ አሁንም ይተከላል። ድሮም ይታገላል፣ አሁንም ይታገላል። ድሮም ይገደላል፣ አሁንም ይገደላል። ወታደር ድሮም ይሞታል፣ አሁንም ይሞታል። ድሮም መንግስት ይሸነፋል፣ አሁንም ይሸነፋል። መንግስት ድሮም ይኖራል፣ አሁንም ይኖራል። መንግስት ድሮም ያስተዳድራል፣ አሁንም ያስተዳድራል። ምንም አዲስ ነገር የለም። ዝም ብለን እናውራ፣ ዝም ብለን እናብካው እንጂ ምንም አዲስ ነገር የለም። የድሮውን ነው። አሁን እንደዛው ነው የሚሄደው፣ እንደዛው ነው የሚቀጥለው። ምንም አዲስ ነገር ብቻ አዲስ ነው የምትለው ቤቶች ሊሰሩ ይችላሉ። አንተ እዛ ጋር እንትን የምትለው ነገር የሆነ ነገር የሚደረገው ነገር የተሻሻለ ነገር ይመጣል ይሆን ልታይ ትችላለህ። እሱ ነው እንጂ ሌላው ነገር ምንም አዲስ ነገር አይደለም። የሰው ሚስት መስረቅ ድሮም አለ፣ ይሰረቃል፣ አሁንም ይሰረቃል። ከሷ ምንም አታገኝም። ወጣ ገባ ገባ ወጣ። ትዳርን ትፈታለህ፣ ድሮም ይፈታሉ፣ አሁንም ይፈታሉ። 2 3 ያገባል፣ አሁንም ያገባል፣ ድሮም ያገባል። ድሮም እያገባ ነው፣ አሁንም ያገባል። ያለ ነው። ያሁኑ ትዳር ግን ትዳር አለ። ትዳር የሚባል እዚህ ግባ የማይባል ትዳር ማለት ነው። እና ልትከለከል ትችላለህ። ማን ፈቀደልህ? ማን ፈቅዶልህ ነው አንተ ትዳር የምትይዘው? በወታደራዊ ሕግ ማለት ነው። ማን ፈቅዶልህ? ፍቃድ ካልሆነ በስተቀር ትዳርን ማታገኝ ነገርም ሊኖር ይችላል። አለም ደግሞ ይሄ እኔ ካልፈቀድኩልህ፣ እኔ ካላወቅኩልህ ተሰቃይተህ ደምተህ አልቅሰህ እንባ ጠብ አድርገህ እንድታገባ ይደረግ። የሚገርመው ይሄ ምንድነው? በወታደር ይባላል እንጂ በእንትን አይደለም። ከእግዚአብሔር ወርዶ የተሰጠ አይደለም። እግዚአብሔር ምንድነው? ከአንድ ሀገር ነው ፈቀደልህ። እግዚአብሔር ፈቅዶልሃል፣ ትጋባለህ። በአክሊል በምናምን ስትጋባ እሷ ስትሞት ታገባለህ። ያው ቆርበህ ማለት ነውና ያለበለዚያ ሽረህ ስታገባ እሷ ጨርቃን አንተ ግን ታገባለህ። ያው አንተ ያው በእነሱ ሕግ እንደሚባለው ትሆናለህ ማለት ነው። እና ምንድነው መሆን ካልቀረልህ ሕግ ጥሰህ ትሆናለህ። ሕግ ስልህ የቤተ ክርስቲያን ሕግ ነው እያልኩ ያለሁት፣ የመንግስት ሕግ አይደለም፣ ወይንም ሰብአዊ ሕግ የሚባለው ነገር አይደለም። መንፈሳዊ ሕግ ነው እያልኩ ያለሁት እና በመንፈሳዊ ሕግ ታገባና በመንፈሳዊ ሕግ ትፋታለህ። ስትፈታ እሷም ሌላ ታገባለች፣ አንተም ሌላ ታገባለህ። ያን ደግሞ ምንድነው ሰው ነው የሚያፋታ። እሷ ስትልከሰከስ አንተም ስትልከሰከስ፣ ሁለታችሁም ስትሰርቁ። አሁን የሆነ ነገር ይሄ ነው በቃ። ሰው ትዳር ይፈታል። እርግጠኛ ሆኜ የማወራው ደግሞ ዛሬ ባይሆን ስትቆይ እያየህ ስትሄድ የሰው ትዳር እየተበላሸ እየፈታ ነው፣ እየቆሸሸ ነው የሚሄደው። ታየኛለህ። ምክንያቱም ሰው የሚኖረው ከንጹህ ሰው ንጹህ ሆነ፣ አንተም ታማኝ ሆነ፣ እሷም ታማኝ ሆነ ነው ከተጋባ በኋላ ማለት ነው። እና ከተጋባ በኋላ እሷ የምትሮጥብህ ከሆነ፣ አንተ የምትሮጥባት ከሆነ ትፋታለህ። ነገሩ ግን ሴት ልጅ ትንሽ ቆየት ብላ
ትረጋጋለች፣ ትጠብቃለች። ከተመለስክ ምንም አይደለም፣ በዛው ትይዛለህ። ካልተመለስክ ትሄዳለች። ሴት ልጅ ግን ከሮጠች ወንድ ልጅ ቆራጥ ነው፣ ባንዴ ያባርራል። ባንዴ በሰከንድ። አንዳንድ ወንዶች አሉ የተወሰነ አመት ወይንም የተወሰነ ጊዜ የሚጠብቅ ለአንዴና ለመጨረሻ ጊዜ ብሎ የሚጠብቅ 2 3 የምትሄድ ከሆነና የሆነ ነገርን ካየ የሚያባር ግን ሁሌም ያው የሚመስለው። ስለዚህ ለትዳር ታማኝ ሁን፣ ለትዳርሽ ታማኝ ሁን። በዚህ ቀጥሉበት። እግዚአብሔር ይጠብቀ። ምንድነው በእግዚአብሔር ለእናንተ ያለውን እንጀራ ማንም በገመድ አይበጥሰውና እና እግዚአብሔር ይጠብቅላችሁ የእናንተን ልቦና። ከዛ ደግሞ የጠበቀ ብረት ሰንሰለት ሆኖ የልባችሁ ፍቅር የጸና ይሁን እና ይሄንን ነው የምለው። ሁሌም አንድ ሰው ወይንም ሁሌም አንድ አይነት ነገር ባናወራና ባንደረግ ጥሩ ነው። በቃ በዚህ ቋጭተናል እንላለን። በትዳር በምናምን የፈታ ይፈታል፣ ያገባ ያገባል፣ የተበላሸበት ፈቶ ያገባል፣ ያላገባ ያገባል እና አንድ ነገር ምንድነው ስለ ሀገራችን እድገት ስለምናምን አውርተን ነበር፣ ጨርሰናል። እሱ ከፈለገች በዚህ ትቀጥል፣ ካልፈለገች ቆማ ትቅር። ማሳደግ የሚችለው አንድ ሰው ነው፣ መሪ ነው። ያለ ማሳደግ የሚችለው መሪ ነው። በቆመበት እንዲቀር የሚያደርግ መሪ ነው። አይ በነበርንበት እንቀጥል የሚለው መሪ ነው። አንድ ነው። ሁለተኛ ነገር ደግሞ ሁሌም ስንነጋገር፣ ሁሌም ስናወራ ምንድነው ችግረኛ ሆነ ሁሌም ችግር ባናበዛ፣ ሁሌም ሀዘን ባናበዛ፣ ሁሌም ለቅሶ ባናበዛ፣ ሁሌም መራር ባን። አንዳንድ ጊዜ ደግሞ ራርተን እኮ ሰው እኮ ለምሳሌ የሆነ ግድብ ለመገደብ ሲፈልግ የሆነ ወንዝ ማሰር ከፈለገ እኮ ከህብረተሰብ ጋር ተመካክሮ ከህብረተሰብ ጋር አዋጥቶ ከህብረተሰብ ጋር አብሮ ተባብሮ ይገነባል። አንድ ሁለተኛ ነገር ደግሞ አንድ ሰው አረማመዱ ራሱ ማሳመር የሚችለው አባቱ ባለቤቱ ራሱ አያያዙን፣ አካሂዱ። አንድ ሰው ከጎረቤቱ ጥሩ ነገር አይቶ ቤት እስኪ ጥሩ ነገር ላርግ ይላል፣ ያላቀሙ እንዳይሆን። ምክንያቱም ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይደለም። ሰው እንደ ራሱ ነው የሚሆን እንጂ እንደ ሌላ ሰው መሆን አይችልም። ስለዚህ እስኪ እንደኔ ሁን ብሎ ሰው ማስገደድ አይቻልም፣ አይቻልም። የዘንዶ ልጅ ዘንዶ ነው፣ የጅብ ልጅም ጅብ ነው፣ የአንበሳ ልጅም አንበሳ ነው። አንበሳ ጅብ ሊሆን አይችልም፣ ጅብ አንበሳ ሊሆን አይችልም፣ ዘንዶ እባብ ሊሆን አይችልም፣ እባብ ዘንዶ ሊሆን አይችልም። እና መልካምነት ክንቶር ነው ይመስለኛል። ብናወራ መልካም ብንሆንበት ባይነኝ። ምን ጊዜም ሁልጊዜ ችግር ብቻ ባይሆን፣ ሁልጊዜ ለቅሶ ብቻ ባይሆን፣ ሁልጊዜ ምሬት ብቻ ባይሆን፣ ምንድነው ሁሉም በቃ
በአክሊል የሚያገባ ብቻ ነው እንዴ? አግቡ። እግዚአብሔር ትዳራችሁን ያበርክትላችሁ፣ ትዳራችሁን ይጠብቅላችሁ፣ መልካም ትዳር ይሁንላችሁ። እናመሰግናለን።